ገጠር አካባቢ ነው፣ ክፍለ ሀገር ነው። የመንግስት ትምህርት ቤት ተማሪ ነኝ። ኢንትራንስ ኤግዛም ደግሞ ከ600 568 አምጥቻለሁ። ቲክቶክ ተጠቅሜ አላውቅም። በዛሬ ቪዲዮአችን በ2017 ኢንትራንስ ኤግዛም ከ600 568 ያመጣውን ተማሪ የራሱን ኤክስፒሪየንስ ለእናንተ ሼር ሊያደርግ ወደ እናንተ መጥቷል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ሼር ላይ በማድረግ ጀምሩ። እስከ መጨረሻ ከኛ ጋር መቆየት እንዳትረሱ። ቀጥታ ወደ ቪዲዮ። እስቲ በመጀመሪያ ልምድን ለማካፈል ወደዚህ ቻናል ስለመጣ አመሰግናለሁ። እኔም በጣም አመሰግናለሁ። ቴንክ ዩ። ውጤት ስንት ነበረ? የትምህርት ቤት ነው የምትማረው? ስም ማን ይባላል? እስኪ በመጀመሪያ እሱን ንገረንና ወደ ሌላ ጥያቄ እንቀጥላለን። እሺ፣ አመሰግናለሁ። ስሜ ይስሐቅ ሰብስቤ እባላለሁ። የዶንሶ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። ኢንትራንስ ኤግዛም ደግሞ ከ600 568 አምጥቻለሁ። በውጤቱም በጣም ደስተኛ ሆኛለሁ። በጣም ደስ ይላል። በድጋሚ እንኳን ደስ አለህ። አመሰግናለሁ። ቴንክ ዩ። ውጤት እንዴት ነበረ? ማለት የጠበቅከው ውጤት ነው ያገኘክ ወይስ መጀመሪያ ስንት እየጠበቅክ ነበረ? ውጤቱን ስታገኝ እንዴት ነበረ? ያው ውጤቱ እውነት ለመናገር ከጠበቅኩት በላይ ነበረ። ምክንያቱም ያው የምማርበት ቦታ ከልጅነት ጀምሮ ያደግኩትም የተማርኩበት ቦታም ገጠር አካባቢ ነው፣ ክፍለ ሀገር ነው እና ያው ብዙ ፋሲሊቲ የለም። አንዳንዴ መጽሐፍቶች የሚያጥሩበት ጊዜ ይኖራል። ኢንተርኔት ኮኔክሽን እንደፈለክ አታገኝም። መብራትም ብዙ የማይኖርበት ጊዜ ይኖራል እና የተለያዩ ብዙ ችግሮች ያሉበት ኤሪያ ነው የተማርኩት እና ያው በፖቴንሻሌ ኮንፊደንት ነበርኩኝ። ኤግዛሙንም ስመራ እርግጠኛ ነበርኩኝ። ግን ምንም ቢሆን ያው ኤክስፔክቴሽንን ሎወር ማድረግ ነበረብኝ። ያው ከኢትዮጵያ ውስጥ ካሉ ተማሪዎች አንጻር ስለሆነ ኮምፒቲሽኑ እነሱ ካላቸው ፋሲሊቲ አንጻር ከሚማሩበት ኳሊቲ አንጻር ስትመለከተው የእነሱን ያክል ሄጄ ደርሳለሁ ወይ የሚለው ነገር ጥያቄ ውስጥ ይገባል እና ከፍተኛ ውጤት 591 እንደነበረ ስሰማ 500 ቤት እንደምገባ ይሰማኝ ነበር። ግን 560 ምናምን ድረስ ሄጄ አሳካዋለሁ ብዬ አልነበረም። እርግጠኛ ነበርኩኝ። ግን አሁንም ኤክስፔክቴሽንን ሃይ ካረከው የሚመጣው ውጤት ለው ከሆነ ሞራል ስለሚጎዳ ኤክስፔክቴሽን ሎወር አድርጌው ነበር እና ውጤቱ ከጠበቅኩት በላይ ነበር። በጣም ነው የሚገርመው። በዛ ላይ ደግሞ የመንግስት ትምህርት ቤት ነው አይደል? አዎ፣ የመንግስት ትምህርት ቤት ተማሪ ነኝ። በጣም የሚገርም ነው። ለዚህ ውጤት ያበቃ ትልቁ ምስጢር ምንድን ነው ብለህ ነው የምታስበው? ለዚህ ውጤት እንደበቃ ያደረገኝ የመጀመሪያው ቤተሰቦቼ ናቸው ብዬ ነው የማስበው። ከልጅነቴ ጀምሮ አባቴ ያስጠናኝ ነበረ እና እስከ 8ኛ ክፍል ድረስ አስጠንቶኝ ነበረ እና ታላላቆቼም አካዳሚክሱ ላይ ጎበዝ ተማሪዎች ነበሩ እና እነሱን እያየሁኝ እነኚህ ነገሮች ተደምረው ሃይስኩል ላይ ስገባ ጥሩ ቤዝ ነበረኝ እና ያው እንደሚታወቀው የመንግስት ትምህርት ቤት የሚሰጠው ትምህርት ኳሊቲው በጣም ሎው ነው። ምንም እንኳን ሎው ቢሆንም በደንብ ቤዝ ስለነበረኝ በራሴ ከኢንተርኔትም ከሪፈረንስ ቡኮችም ሪፈር እያደረኩኝ ጊዜን ደግሞ በአግባቡ የተጠቀምኩኝ። ያው ዋናው ነገር ታይም ማኔጅመንት ነው። ከምንም በላይ ጊዜን ማኔጅ እያደረኩኝ በማጥናት ነው ያመጣሁት እና ታይም ማኔጅመንት እና ቤተሰቦቼ ድጋፍ ነው ብዬ ነው የማስበው። በጣም አሪፍ ነው። ቀጣይ ደግሞ እንዴት ስታጠና ነበር? የአጠናን ዘዴ እንዴት ነበረ? ይሄ ማለት ለሁሉም ሳብጀክት እንዴት ስታጠና ነበር? ካልኩሌሽን ሳብጀክቶች አሉ፣ ቲዮሪ ሳብጀክቶች አሉ እና ሁሉም ሳብጀክት እንዴት ስታጠና ነበር? በተለይ ደግሞ ብዙ ተማሪ የሚያስጨንቀው ነገር ኤስኤቲ እና እንግሊዘኛ ነው እና እነሱም እንዴት ስታጠና ነበር? እስኪ አንድ በአንድ። ያው ናቹራሊ ፊዚክስ እና ማትስ ወዳለሁ እና ፊዚክስ እንድወድ ካደረጉኝ ነገሮች አንዱ
እኔ ከምወደው ነገር ጋር ይገናኛል ማለቴ። ለምሳሌ በጣም ሲምፕል የሚባሉ ነገሮች ብንጀምር ፊዚክስ ኤክስፕሌን የሚያደርጋቸው የሰው ልጅ ለምንድን ነው በመሬት ላይ የሚራመደው የሚለውን ነገር፣ ኤቭሪቲንግ ከሰማይ ለምን ይወድቃል የሚሉትን ነገሮች ምናምን ይናገር ነበር እና 7ኛ ክፍል አካባቢ በኦልድ ካሪኩለም ፊዚክስን የተዋወቅኩት እና ስተዋወቅ የምፈልገው አይነት ለማወቅ ኪዩሪየስ የምሆነውን አይነት ነገር የሚያሳውቀኝ ሳብጀክት ሆኖ አገኘሁት እና ከቁጥሮች ጋርም ኢንተራክት ማድረግ ደስ ይለኝ ነበር እና ከዚህ የተነሳ ማትስ እና ፊዚክስ ላይ ኢንተረስቴ የጨመረ መጣና ሁለቱም ሳብጀክቶች በጣም ረጅም ሰዓት ነበር ማጠናው። ከሌሎች ሳብጀክቶች አንጻር ብዙ ሪፈረንስ ቡኮችንም አጠና ነበር ለሁለቱ ሳብጀክቶች ማለት ነው። ያው አብዛኛውን ነገር ራሴ ከቨር ስለማደርገው ከቁጥሮች ጋር ኢንተራክሽን ደስ ይለኝ ነበር። ቁጥሮችን መደመር፣ መቀነስ፣ በቃ ፕሮብሌሞችን ሶልቭ ማድረግ ምናምን አይነት ነገር ደስ ስለሚለኝ ፊዚክስ እና ማትስ ላይ አደላ ነበር። ከዛ በተጨማሪ ደግሞ ሁለቱ ሳብጀክቶች ያው ዋና የሚፈልጉት ነገር ጥያቄ ነው። ጥያቄ በጣም መስራት ይፈልጋሉ። ከኢንተርኔትም ከሪፈረንስ ቡኮችም ኢንትራንስ ኤግዛሞችንም አፖችም አሉ እንደ ኢትዮማትሪክ አይነት አፕሊኬሽኖች አሉ እና የእነሱን ጥያቄ በደንብ እሰራ ነበረ እና ቀስ በቀስ ሳብጀክቶቹ እየቀለሉ ይመጡ። ብዙ ተማሪ ይከብደዋል ፊዚክስ ማትስ ሲባል ስፔሻሊ የመንግስት ትምህርት ቤት ተማሪ ስትሆን እና እንደዚህ ያደረኩኝ ሳብጀክቶቹ እየቀለሉ መጡ። እንግሊዘኛና አፕቲቲዩድ ጋር ደግሞ ስመጣ አፕቲቲዩድ ማትስ ከኖርማል ማትስ ወጣ ይላል። እሱ ቤዝ ይፈልጋል ብዬ ነው የማስበው። እንደኔ ቤዝ ማትስ ይፈልጋል። ቤዚክ የሆኑ የማትስ ስኪሎች እንደ ሬሾ፣ ፕሮፖርሽን አይነት ፐርሰንቴጅ ምናምን አይነት ይሄ በጣም ቤዚክ የሚባሉ የማትስ ስኪሎችን ይጠይቃል ብዬ ነው የማስበው እና እሱም ከስር ጀምሮ በደንብ አንድ ተማሪ በደንብ ከሰራ አፕቲቲዩድ ማትስ ይከብደዋል ብዬ አላስብም። አፕቲቲዩድ እንግሊሽ ደግሞ ሪሊ ከባድ ነው። አፕቲቲዩድ እንግሊሽ ለኔም ከብደው ነበር። ዝቅተኛ ውጤት የሰራሁት አፕቲቲዩድ ነው። 80 ከምናምን ነው የሰራሁት እና ነው የክፍለ ሀገር ተማሪ ስትሆን አሁንም እዚህ ጋር ነው ችግሩ። ከእንግሊዘኛ ጋር ያለ ኢንተራክሽን ብዙ አይደለም። ብዙ ቮካብላሪ አታውቅም። በቃ ስላንጎችን አታውቅም። ለፊልም ለማየት እንግሊዘኛ ኮንቴንቶችን ለማየት ኤክስፖዠር ብዙ አይኖርህም እና እነኚህ ነገሮች ያው ከእንግሊዘኛ ጋር የነበረኝ ኤክስፖዠር ለመጨመር ነው ያሰብኩት እና ቀስ በቀስ እንግሊዘኛ ሙዚቃዎችን መስማት ጀመርኩኝ፣ መዝሙሮችን መስማት ጀመርኩኝ። የእንግሊዘኛ መጽሐፎችን አንዳንድ መጽሐፎችን ማንበብ ጀመርኩኝ እና ፊልም አላይም ነበር፣ ብዙ ፊልም አላየሁም እና እንደዛ አይነት ነገሮችን በተቻለኝ አቅም ለማድረግ ሞከርኩኝ። ከዛ ያው በትንሹም ቢሆን ኢምፕሩቭድ ሆነ ማለት ነው። ከዛ ጥያቄ ሰራሁ። በዋናነት የተጠቀምኩት ኢትዮማትሪክ አፕ ነውና በጣም ቴንኪዩ ማለት ፈልጋለሁ በዚህ አጋጣሚ ኢትዮማትሪክ አፕሊኬሽን ዴቨሎፐሮቹን እና የሰሩትን ሰዎች ማለት ነው እና ተጠቀምኩኝና ሾርት ኖቶችም አሉት ኤክስፕላኔሽን አለው ለእያንዳንዱ ጥያቄ። ከዛ እያነበብኩ የተሳሳትኩትን ደግሞ ኤክስፕላኔሽኖቹን እያየሁኝ ቼክ እያደረኩኝ በትንሹም ቢሆን ለማሻሻል ሞከርኩኝ ማለት ነው። ያው ባዮና ኬሚስትሪ ጋር ስንመጣ ደግሞ ሁለቱ ሰብጀክቶች ጀነራሊ ብዙ አይከብዱም። ያው ባዮሎጂ ጀስት ማንበብ ከዛ መሸምደድ ነው ባዮሎጂ። ኬሚስትሪም እንደዛው ነው። አንዳንድ ከፊዚክስ ጋር የሚገናኙ ስፔሻሊ አቶሚክ ሌቭል ላይ አቶሚክ ፊዚክስ ምናምን ጋር የሚገናኙ ነገሮች አሉ። ከፊዚክስ ጋር ሊንክ ያደረኩ ማንበብ ደስ ይለኝ ነበርና ከፊዚክስ አቶሚክ ፊዚክስ የሚለውን ዩኒት ስፔሻሊ ከስትራክቸር ኦፍ ዘ አተም ምናምን የሚለውን ነገር ሳነብ አንድ ላይ ሊንክ ያደረኩኝ አነብ ነበርና እሱ አስፈላጊ ሲሆን ደግሞ ከባዮሎጂ ጋር ሊንክ አደረግ ነበር። እንደዛ ያደረኩኝ። ከሁሉም በላይ ደግሞ ጥያቄ መስራት ከንባቡ በላይ ጥያቄ መስራት ይጠቅማል ብዬ አስባለሁ። እንደኔ እና የብዙ ዓመት ጥያቄ ሰራሁኝ። እንደዛ በማድረግ ነው አሁን የመጣው ውጤት የመጣው ማለት ነው። ዋው በጣም የሚገርም ነው። በጣም
ሌላ ደግሞ ከዚህ ጋር ተያይዞ አሁን የመንግስት ትምህርት ቤት ነው የምትማረው፣ ደግሞ የምትፈተኑት ከ9ኛ ክፍል እስከ 12ኛ ክፍል ነው። እንዴት ከ9ኛ ክፍል እስከ 12ኛ ክፍል ልትጨርስ ቻልክ? ማለት በጣም ብዙ ተማሪ የሚያስጨንቀው የመንግስት ትምህርት ቤት ስትሆን አስተማሪዎቹ አይጨርሱም ምናምን፣ ይሄ አይነት ችግር አለ እና አንተ እንዴት ነበረ ከ9ኛ ክፍል እስከ 12ኛ ክፍል የጨረስከው ከቨር አድርገህ ኤግዛም ላይ የገባክ? ኦኬ እሱ የሚጀምረው 9ኛ ክፍል እያለሁኝ ነው። አስታውሳለሁ 9ኛ ክፍል እያለሁኝ ፈተናው ከ9 እስከ 12 እንደሚሆን ተነገረ። እኛ አራተኛ ባቾች ነን ፈተናው ከ9 እስከ 12 ከሆነ ማለት ነው። እና 9ኛ ክፍል እያለሁኝ ይሄ ማስታወቂያ ትምህርት ቤታችን ተለጠፈ። እንዳልኩ ያው መጽሐፍ የሚጨርስ አስተማሪ ብርቅ ነው። አንድ አስተማሪ ሚኒመም በጣም አነሰ ከተባለ 1 ዩኒት 2 ዩኒት ያስቀራል። እና እነኚህን ነገሮች ካየሁኝ በኋላ ታላላቆቼም ነበሩና ከስር ራሴ የጨረስኩ መሄድ እንዳለብኝ ነገሩ። እኔም አሰብኩኝ አሁን 12ኛ ክፍል ላይ ከደረስኩኝ ያን ሁሉ ነገር አንድ ላይ ከቨር ማድረግ በጣም ከባድ ነገር እንደሚሆን ስላሰብኩኝ ከ9ኛ ክፍል ክረምት እየጨረስኩኝ መሄድ ጀመርኩ። አስተማሪ ያስቀራቸውን መጽሐፎች ክረምት እየጨረስኩ እስከ 12ኛ ክፍል ሄድኩኝና 11ኛ ክፍል አመቱ ከማለቁ በፊት ነው መጽሐፍ የጨረስኩት 11ኛ ክፍል ሆኜ እና አስተማሪዎች መጽሐፍ ሳይጨርሱ መጽሐፍ የጨረስኩት ለራስ አንብቤ ማለት ነው። ከዛ የ12ን ክረምት ጀመርኩኝ ማለት ነው። ዳር ላይ 12ኛ ክፍል መጽሐፍ ጨረስኩኝ። ከዛ ከታህሳስ ጀምሮ ታህሳስ፣ ጥር፣ የካቲት ወር ሌላ 4 ክፍሎች አንዳንድ ወር አድርጌ ማለት ነው ሰጠሁኝ ማለት ነው። እያንዳንዱን ወር የተከተልኩኝ መጨረስ ጀመርኩኝ። ያው ከዚህ በፊት ያጠናሁት ስለነበረ እንደገና መከለስ አይከብድም እና እንደገና እየከለስኩኝ መጋቢት ላይ ጨርሳለሁ ብዬ ነበር። አንድ ወር ኤክስቴንድ ተደርጎ ሚያዝያ ላለቀ ማለት ነው እና ግንቦት ወር መጣ እና ጥያቄ ብቻ የምሰራበት ወር ማለት ነው። ፈተና እስከደረሰበት ቀን ድረስ ጥያቄ ሰራሁ። አንድ ወር ከ20 ከምናምን ቀን ማለት ነው እና ጥያቄ ብቻ ሰራሁ። ኢትዮ ማትሪክ 2008 ጀምሮ ያሉ ጥያቄዎች ነበሩ እስከ 2016። እኔ ጋር ደግሞ ኤግዛም ቡክ ነበረኝ እና ከ2002 ጀምሬ እስከ 2016 ያሉ ኤግዛሞችን ሰራሁ። አክቹሊ ትንሽ ይከብዳል፣ በጣም ያደክማል። ቢሆንም ያው ውጤቱን ፈልገው ስለነበረ እንደዛ ያልኩኝ ነበብኩት ጊዜ ይልቅ ጥያቄ የሰራሁት ጊዜ አእምሮዬ ውስጥ በጣም ብዙ ነገር እንዲቀር አደረገ ማለት ነው። በጣም አሪፍ ነው። አሁን እያልከኝ ያለው ነገር አንደኛ ላይ ሊንክ እያደረግክ ነበረ፣ ሁለተኛ ላይ ደግሞ ከማንበብ ይልቅ በጣም ወሳኙ ነገር ጥያቄ መስራት እንደሆነ ነው። እሺ ቀጣይ ደግሞ ይደብርካል። ዲሲፕሊንና ኮንሲስተንት መሆን በጣም ከባድ ነው እና እንዴት ዲሲፕሊንና ኮንሲስተንት እየሆንክ ነበረ? የብዙ ተማሪ ጥያቄ ነው። እኔም ባይዘው በጣም ጥያቄ ይሆንብኝ የነበረ ነገር ነው ይሄ ነገር። ስፔሻሊ በጣም ለብዙ ሰው ቦሪንግ ነው። ያ ተቀምጦ አንድ ክፍል ተቀምጦ ረጅም ሰዓት ማንበብ ምናምን ብዙ ነገር አደረግ ነበረ። የመጀመሪያው ውጤቱን እፈልጋለሁ ወይ የሚለው የምር ውጤቱን እንዲመጣ ፈልጋለሁ ወይ፣ ያሰብኩትን ነገር ያቀድኩትን ነገር ማሳካት ፈልጋለሁ ወይ የሚለው ነው ዋናው። እና እሱን ሳስብ አሁን ዝም ብዬ ተቀምጬ ማጥፋው ሰዓት እንደሌለ ይሰማኛል ማለት ነው። ብቸኛ አማራጭ ማንበብ ጊዜ መጠቀም እና እየደበረኝም ቢሆን ማንበብ ጀምራለሁ። ከዛ ቀስ በቀስ እንደምንም እያልኩ ድብርቱ እንዲለቀኝ አደርጋለሁ። ደግሞ በጣም ሲደብረኝ ማትስ አነባለሁ። ማትስ ስለምወድ ማትስ አነባለሁ ሲደብረኝ። ከዛ ድብርቱ ይለቀኛል። ኤክሰርሳይዝ ምናምን ሳደርግ ይለቀኛል። ያው ብዙ ሰው ላይመስለው ይችላል፣ ማትስ በጣም ብዙ ተማሪ አይወድም እና እንደዛ አደርግ ነበር። እና ዋናው ነገር ያው ሪዛልቱን ፈልገዋለሁ ወይ የሚለው ነው። በጣም አሪፍ ነው። ስለዚህ ዋናው ነገር አንደኛ ላይ ሰልፍ ሞቲቬሽን ነው። ሁለተኛ ደግሞ ያ ሰው የሚፈልግ ነገር በጣም ወሳኝ ነው። ሌላ ደግሞ ያነበብከውን ነገር ለማስታወስ ምን አይነት ቴክኒክ ስትጠቀም ነበር? ምክንያቱም ከ9ኛ እስከ 12ኛ ክፍል ሲሆን አንዳንድ የሚረሱ ነገሮች አሉ። እነሱን እንዴት እያስታወስክ ነበረ? ኖት እየወሰድክ ነበረ? እንዴት ነበረ? እስኪ የመጀመሪያው እንዳልኩ ሊንክ ማድረግ ነው። ሊንክ ማድረግ እንዳይጠፋብኝ ማለት ነው። ለምሳሌ እንዳልኩ ቅድም ለምሳሌ
ሁለተኛ ክፍል ፊዚክስን ከ10ኛ ክፍል ፊዚክስ ጋር ሊንክ ማድረግ፣ የ9ኛን ከ11ኛው ጋር ሊንክ ማድረግ፣ አንዳንዴ ሳብጀክት ከሳብጀክት ደግሞ ሊንክ ማድረግ ማትሱን ከፊዚክስ ለምሳሌ ፊዚክስ ላይ ስለ ኢንስታንታኒየስ ሬት ኦፍ ቼንጅ ኦፍ ምናምን እያጠና ካልኩለስን አምጥተህ ከማትስ ጋር ማገናኘት እና ኢንተግራል ካልኩለስን ምናምን ማንበብ። ከዛ ደግሞ ኬሚስትሪን ለምሳሌ ቅድም መጀመሪያ እንደተናገርኩት ስትራክቸር ኦፍ ዘ አተምን እያነበብክ ከአቶሚክ ፊዚክስ ጋር ሊንክ ማድረግ፣ ስለ ኤሌክትሮን እያነበብክ ከኤሌክትሮኒክስ ጋር አንተ ሊንክ ማድረግ ምናምን በጣም በጣም የጠቀመኝ ነገር እሱ ነው። ሁለተኛው ደግሞ ትልቁ ነገር ጥያቄ ነው። በቃ እኔ ማንም ሰው ጥሩ ፈተና መስራት ከፈለገ ማድረግ ያለበት ትልቁ ነገር ጥያቄ መስራት ነው። እንዳይረሳ እንድታስታውስ ያደርጋል። ምክንያቱም ስትሰራ የተሳሳትከውን ነገር እኔ ማድረግ የነበረው ሰዓት ይዛለሁ ሙሉ ሰራለሁ፣ ከዛ የትኛውን ተሳሳትኩ የሚለውን አያለሁ። ከዛ ያቺን የተሳሳትካትን ጥያቄ አትረሳትም። ኦኬ ለዚህ ሪዝን ነው የተሳሳትኩት ምክንያቱ ይሄ ነው ብዬልና አልረሳውም ቶሎ። ያ ነገር ነበር የሚጠቅመኝ። የመጀመሪያው ሊንክ ማድረግ፣ ሁለተኛው ደግሞ ጥያቄ መስራት፣ አንዳንዴ ደግሞ ፓተርኖችን ፈጥሮ ለመሸምደድ መሞከር። ቃላቶችን አንድ ላይ ለምሳሌ የሚከብዱ ቃላት አሉ ባዮሎጂ ላይ ለምሳሌ ሳይንቲፊክ ኔሞች መሸምደድ፣ የበሽታዎችን ስም ምናምን መሸምደድ ይከብዳኝ ነበር። እነሱ ደግሞ የሆነ ፓተርን ለመፍጠር ሞክር ነበር። ማውቀው ነገር ጋር ሊንክ ለማድረግ ዴይሊ ከምገናኘው ነገር ጋር ምናምን ስሙን ለማገናኘት ምናምን ሞክር ነበር። እንደዛ ያረኩ ማስታወስ ይችል ነበር ማለት ነው። ዋው በጣም ምርጥ ነገር ነው። አንደኛ ላይ ሊንክ ማድረግ፣ ጥያቄ መስራት፣ ከዴይሊ ላይፍ ጋራ ማገናኘት ማለት ነው። ሶስት ነገር በጣም ደስ ይላል። እና ቀጣይ ደግሞ ሶሻል ሚዲያ ስትጠቀም ነበረ ወይስ እንዴት ነው ሶሻል ሚዲያ አጠቃቀም? ሶሻል ሚዲያ እጠቀማለሁ። ስፔሻሊ ቴሌግራም ማዘወትራለሁ። ምክንያቱም ቴሌግራም የምፈልጋቸው ኢንፎርሜሽኖች አብዛኛውን ከቴሌግራም ነበር የማገኘው። የምፈልጋቸውን ፋይሎችም ከቴሌግራም ነበር የማገኘው እና ቴሌግራም እጠቀም ነበር ለዛ ፐርፐዝ ማለት ነው። ቲክቶክ ተጠቅሜ አላውቅም። ምክንያቱም አይቼው ሪሰርቾች የተሰሩ ቲክቶክ ላይ የተሰሩ ሪሰርቾችንም አይቼ ጓደኞቼንም ምን አይነት ኢፌክት እነሱ ላይ እንዳመጣ ስላየሁኝ ቲክቶክ አልጠቀም ነበር። ፌስቡክ እጠቀም ነበር ግን አላዘወትርም ነበር። ፌስቡክ ስፔሻሊ 12ኛ ክፍል ሲሆን ፍሪዝ አደርጋለሁ አንዳንዴ አንኢንስቶል አደርጋለሁ። ከዛ ሲያስፈልገኝ ኢንስቶል ያደረኩኝ በጣም መዝናናት ስፈልግ ሪላክስ ማድረግ ስፈልግ እንደገና ኢንስቶል ያደረኩኝ ስክሮል ያደረኩኝ እንደገና አንኢንስቶል ያደረኩኝ። አንዳንዴ ደግሞ ሳታውቀው ረጅም ሰዓት ታጠፋበታለህ እና እንደዛ ሳደርግ እናደድና አንኢንስቶል አደርገዋለሁ። እንደዛ ያደረኩኝ ያው ቻሌንጆች አሉት ሶሻል ሚዲያ በዚህ ስትሆን ደግሞ። ከዛ በተጨማሪ ደግሞ ዩቲዩብ ደግሞ ቤስት ፕላትፎርም ከቴሌግራም ቀጥሎ ቲቶሮችን፣ ሞቲቬሽናል ቪዲዮዎችን፣ ስፒሪቹዋል ቪዲዮዎችን አይበት የነበረው ፕላትፎርም ደግሞ ዩቲዩብ ነው። ያው አራቱም ፕላትፎርም ነበር የምጠቀመው ሶስቱም ፕላትፎርም ነው የምጠቀመው የነበረውና ያው በቀን አንዳንዴ በሳምንት 2-3 ነው የምገባው። ያው ኮኔክሽኑም ስለሚያስቸግር ደግሞ ጊዜም ስለማይኖር እንደዛ ያደረኩ ኢምፖርታንት ምለውን ነገር ከውስጥ ይወሰድ። በጣም አሪፍ ነው። ስለዚህ በሶሻል ሚዲያ ዲስትራክት አልሆንክም ማለት ነው። በልክ እየተጠቀምኩ ነበር። ኦኬ። በየቀኑ ስንት ሰዓት ታነብ ነበረ? ከዛ ስንት ሰዓት ትተኛ ነበረ? ያው በቀን ውስጥ ማንብበት ሰዓት ይለያያል። ያው አንዳንዴ ትምህርት ቤትም ክላስ የምቀጣበት ጊዜም ነበረ። ምክንያቱም ያው ብዙ ኳሊቲ ያለው ነገር ስለማላገኝ እዛች ትምህርት ቤት ማለት ነው ቀጣ ነበር። አንዳንዴ ክላስ ምቀጣ ቀን ጠዋት ቁርስ በልቼ ለምሳሌ 2 ሰዓት ከምናምን ቁርስ በላ እስከ 6 ሰዓት እስከ ምሳ ሰዓት አነባለሁ። ምሳ በላለሁ። ከዛ 8 ሰዓት እስከ 11 እስከ 10 ሰዓት ወር እስከ 9 ሰዓት ተኛለሁ። ከዛ እንደገና እስከ ምሽት 1 ሰዓት አነባለሁ። ከዛ እንደገና ተኝቼ 1 ሰዓት አካባቢ ተኝቼ 4 ሰዓት እስከ 5 ሰዓት ባለው ኢንተርቫል ውስጥ ተኛና እንደገና ተነስቼ እስከ 10 ሰዓት ወር እስከ 11 ሰዓት አነባለሁ። ከዛ እንደገና ተኛለሁ። ከዛ ቀኑ ያልቃል ማለት ነው። ክላስ ሚኖር ቀን ደግሞ ያው ግማሽ ቀን
አላነብም። ለምሳሌ የጠዋት ተማሪ ቢሆን ያው የመንግስት ትምህርት ቤት ጠዋት ከሰዓት የተባለ የምንማረው እና ጠዋት ሲሆን ጠዋቱን ሙሉ በሙሉ አላነብም። ትምህርት ቤት አሳልፋለሁኝ። ከዛ መጥቼ ለምሳሌ ምሳዬን በላለሁ። ከዛ እረፍት አደርጋለሁ። ከሰዓት ብዙ ጊዜ እተኛለሁ። ከ8 ሰዓት ጀምሮ በጣም እንቅልፍ ያስቸግረኝ ነበር። መቋቋም ማልችለው አይነት እንቅልፍ ስለሚያስቸግረኝ ተኛለሁ። ለአንድ ሰዓት ተኩል ያክል ተኛና 10 ሰዓት አካባቢ እንደምንም ራሴን ተነስቼ ሻወር ምናምን ወስጄ ከዛ እስከ ምሽት 1 ሰዓት 1 ተኩል ምናምን ድረስ አነባለሁ። ከዛ እንዳልኩ አሁንም ኦልዌይስ አመቱ ሙሉ ከምሽት 1 ሰዓት እስከ 4 ሰዓት እስከ 5 ሰዓት ተኛ ነበር። ምክንያቱም ምሽት እንቅልፍ ስለሚያስቸግር ምሽት ለማንበብ ማለት ነው። ከዛ ምሽት 4 ሰዓት እስከ 5 ሰዓት እነሳለሁኝ። ከዛ እስከ 10 ሰዓት አንዳንዴም እስከ 11 ሰዓት አነብ ነበረ ማለት ነው። በጣም አሪፍ ነው። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። ይሄ ፓርት 1 ነው። ፓርት 2 ይቀጥላል። እንድጠይቅላችሁ የምትፈልጉ ጥያቄዎች ካሉ ደግሞ ኮመንት ላይ መጻፍ እንዳትረሱ። በሌላና በአዲስ ኢንተርቪው እስከምንገናኝ ድረስ ደህና ቆዩልን።